በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር ዲያቆናት፣ ቤተ ክርስቲያንን በተለያየ የጸጋ ስጦታ የምታገለግሉ ዘማሪያን ዘማሪያት እህት ወንድሞቻችን፣ የቤተ ክርስቲያን ከዋክብት የተሰኛችሁ ምእመናን ምእመናት ሁላችሁም በኃያሉ አምላካችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ልዑለ ባሕሪ አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተመልክቶ ሳያጠፋን ሳይቆጣን በአባታዊ ፍቅሩ በአምላካዊ ቸርነቱ ሁላችንንም ጠብቆ ሳይገባን በቅድስናው የምሕረት አደባባይ ሰማያዊና ዘላለማዊ ቃሉን እንድንሰማ በበረከት በረድኤት የሰበሰበን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የማንነታችን ምሳሌ የድህነታችን ምክንያት ከሞት ወደ ሕይወት የተሻገርንባት ከጨለማ ወደ ብርሃን የመጣንባት ከባርነት ወደ ልጅነት የተሻገርንባት አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የእናትነት ፍቅሯን በልቦናችን ጣዕሟን ባንደበታችን ያሳድርብን። ወቅቱና ጊዜው ይልቁንም ደግሞ ዛሬ የምናከብረው ዳግም ትንሣኤ ብለን የምናከብረው ዕለት ስለሆነ በዘመነ ትንሣኤ ደግሞ ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያናችን ሰላምታ የምትለዋወጥበት ቃል ስላለ ይህንን ቃል እንላለን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም አጥተን ለነበርነው ለአዳም ልጆች ሁሉ በሞቱ ሰላምን የሰጠን እነሆ አጥተነው የነበረውን የልጅነት ጸጋ የመለሰልን አምላካችን ቅዱስ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የትንሣኤን ብርሃን ካየን 8ኛ ቀናችን ነው። በቤተ ክርስቲያናችን አነጋገር በቅዱስ ያሬድ ይትበሃል መሰረት ዳግም ትንሣኤ በመባል ይታወቃል። ክርስቶስ ተነሳ ብለን መደሰት ከተጀመርን የክርስቶስን ትንሣኤ ማክበር ከጀመርን ዛሬ 8ኛ ቀን ሆኖናል። ኦርቶዶክሳውያን የተዋሕዶ ልጆች ዛሬ የምናከብረው ደግሞ ዳግም ትንሣኤ ብላ ቤተ ክርስቲያን ይህንን ዕለት ታከብረዋለች። አባቶቻችንም ዳግም ትንሣኤ ብለን ይህንን ሰንበት ይህንን ዕለት እንድናከብረው ሥርዓትን ሰርተውልን አልፈው እነሱ በሰጡን ሥርዓት ባስቀመጡልን ሥርዓት እያከበርነው እንገኛለን። እንግዲህ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ እንደምናገኘው ከ24 ጀምሮ እንደምናገኘው ዛሬ ዳግም ትንሣኤ ብለን የምናከብረው ጌታችን ሁለተኛ ሞቶ ዳግም የተነሳበት ቀን ማለት አይደለም።
እነሆ በዛሬው ዕለት የምናከብረው ዳግም ትንሣኤ የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከምሽቱ 3 ሰዓት ተላልፎ ከተሰጠበት ዕለት ጊዜ ጀምሮ እነሆ መከራ ሲጸናበት ሊቃነ ካህናት፣ ጻብት፣ ፈሪሳውያን እነሆ ምንም የሌለበት ኃጢአት የሌለበት ንጹሕ አምላክ ሲሆን እንደ ወንጀለኛ እንደ ኃጢአተኛ ወንጀለኛ ነው ብለው ራሱን የእግዚአብሔር ልጅ አድርጓል ብለው ወንጀሉ ይሄ ብቻ ነበረ። ሕሙማንን ስለፈወሰ፣ ለምጻምን ስላነጻ፣ እውራንን ስላበራ፣ አንካሳዎችን ቀጥ ብለው እንዲሄዱ ስላደረገ፣ ጎባጣዎችንም ቀና ብለው እንዲሄዱ ስላደረጋቸው ወንጀሉ ይህ ነበረ የሆነበት። ከዚህ ጊዜ ጀምሮ እንግዲህ ከተያዘበት ዕለት ጀምሮ እነሆ መከራ ጽንተው በመስቀል ላይ ሰቅለው እነሆ ከ9 ሰዓት በኋላ ጌታችን በፈቃዱ ነፍሱን አሳልፎ ሰጥቷል። የጌታችን ትንሣኤ እስኪያዩ ድረስ ደቀ መዛሙርቱ ቅዱሳን ሐዋርያት እናታችን እመቤታችን ቅድስት ድንግል ማርያምን ጨምሮ ትንሣኤውን እስኪያዩ ድረስ እህል አልቀመሱም፣ ውሃም አልጠጡም ነበረ። ዛሬ ይህንን ሥርዓት በቤተ ክርስቲያናችን ያሉ ሊቃውንት አባቶቻችን ከብፁዓን አበው ሊቃነ ጳጳሳት እስከ ታች እስከ ምእመን ድረስ ያሉ ኦርቶዶክሳውያን የቤተ ክርስቲያን ልጆች የጌታን ሞቱን፣ ሕማሙን፣ መከራውን በማየት ከሐሙስ ጀምረው የሚያከፍሉ ትንሣኤውን ዜና ሳንሰማ መነሳቱን ሳናረጋግጥ እህል ውሃን ቀምስም ብለው እነሆ ሐዋርያት ጾማቸውን እንደሰነበቱ የክርስቶስን ትንሣኤ ተስፋ አድርገው በጾም በጸሎት የትንሣኤውን ደስታ የሚጠባበቁ ብዙ የቤተ ክርስቲያን አባቶች፣ እናቶች፣ ምእመናን ኦርቶዶክሳውያን እንዳሉ እናውቃለን። የአባቶቻችን በረከት በሁላችን ላይ ይደር። እንግዲህ ሐዋርያት በፍርሃት ተውጠው በጭንቀት ውስጥ ሆነው በጌታ ላይ የወረደበት መከራ፣ የተገረፈው ግርፋት፣ ያንገላቱት እንግልት በእኛ ላይ እንዳይደርስብን ብለው በፍርሃት ውስጥ ሆነው ቤታቸውን ዘግተው ተቀምጠው በነበሩበት ሰዓት በዝግ ቤት በዕለተ ሰንበት ሰላም ለሁላችሁ ይሁን ብሎ በእውነት በውስጣቸው የነገሰውን ፍርሃት በዚህ ቋንቋ ሰላማቸውን አረጋግጦላቸዋል። በዝግ ቤት ሰላም ለእናንተ ይሁን አላቸው። የሁላችን አምላክ የሁላችን አባት የሁላችን ጌታ የሆነው ኢየሱስ ክርስቶስ እነሆ ሰዎች መስሏቸው መከራ ጽንተውበት ገርፈው ሰቅለው እነሆ በፈቃዱ ነፍሱን ከሥጋው ቢለይም ገደልነው ብለው ግን ያወሩ ነበረ። ይልቁንስ ደቀ መዛሙርቱ በሌሊት ሥጋውን ሰርቀው ክርስቶስ ተነሳ እያሉ ሕዝባችንን እንዳያውኩ አሉ ጸሐፍት ፈሪሳውያን። እነሆ ኃይለኞች የሆኑ ወታደሮች፣ ጉልበት ያላቸው ማንም ቢመጣ የማያሸንፋቸውን ኃይለኛ ወታደሮች መሳሪያ ሲይዘው የጌታችንን መቃብር እነሆ እንዲጠበቅ አድርገዋል። የእርሱ ሥጋ ግን በመቃብር ገብቶ ስለማይቀር ማንም ሰው ማንም ጠባቂ ነኝ ብሎ በክርስቶስ መቃብር ቢቀመጥም ራሱን መጠበቅ የማይችል ሰዎች ነንና እኛ ከክርስቶስ ኃይላችን ከክርስቶስ ጉልበታችን ከክርስቶስ ከኢየሱስ ክርስቶስ በላይ ስላልሆነ በጊዜው በሰዓቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 77 ቁጥር 67 ላይ እንደተናገረው ወተንሥአ እግዚአብሔር ከመዘንቃ እምነዋ ድካም ይዞት እነሆ እንደተነሳ እንደተኛ ሰው አለ። ድካም ይዞት ድካም አንገላቶት
እነሆ እንደተኛ ሰው ድካሙ ሲያልቅ ከእንቅልፉ አፈፍ ብሎ እንደሚነሳ እግዚአብሔር ሞትን ድል አድርጎ ከሙታን ተለይቶ ተነሳ አለ። ወተንሳ እግዚአብሔር ከመዘነቀሃም ነዋ ወህዳገ ወይን የወይን ጠጅ ጠጥቶ ደክሞት እንደተኛ ጎልማሳ ሞትን የሚያክል ከባድ ነገር አሸንፎ ድል አድርጎ ተነሳ ብሎ ነቢየ እግዚአብሔር ቅዱስ ዳዊት የራቀውን አቅርቦ የረቀቀውን አጉልቶ እንዲናገር ሀብተ ትንቢት የተሰጠው ልበ አምላክ ቅዱስ ዳዊት እንደተናገረው የኛ አምላክ የኛ ጌታ በመቃብር እነሆ ተቀብሮ አልቀረም። ሙስና መቃብርን አጥፍቶ ሞትን ድል አድርጎ ተነስቷል። ኦርቶዶክሳውያን የተዋሕዶ ልጆች እንኳን ደስ ያላችሁ፣ ደስ አለን እና ዛሬ መነሳቱን ካከበርን 8ኛ ቀን ነው። በዝግ ቤት የነበሩ በፍርሃት ውስጥ ተውጠው የነበሩ ሐዋርያት ጭንቀት ይዟቸው የሚበላ እንኳ የሚጠጣ ለመግዛት እንኳ በቀን በብርሃን መውጣት ያቃታቸው ቅዱሳን ሐዋርያት በፍርሃት ተውጠው ስለነበረ ያስጨነቃቸውን ፍርሃት ሊያስወግድላቸው በዝግ ቤት በመካከላቸው ገባና ሰላም ለእናንተ ይሁን አላቸው። እነሆ ሙቼ ነበረ ሞትን ድል አድርጌ ተነስቻለሁ ብሎ የተቸነከሩ እግሮቹን እጆቹን በጦር የተወጋው ጎኑን አሳያቸው ነው የሚለው። ዛሬ የምናከብረው ዕለተ ሰንበት ዳግም ትንሣኤ ብለን የምናከብረው ዕለተ ሰንበት ለቅዱሳን ሐዋርያት በዕለተ ትንሣኤ ሞትን ድል አድርጎ በተነሳው ዕለት ለደቀ መዛሙርቱ ያንኑ ዕለት ተገልጦላቸዋል። በዝግ ቤት ተገልጦ እንደተነሳ ሞትን ድል አድርጎ ሙስና መቃብር ይዞት እንዳልቀረ ሙስና መቃብርን አጥፍቶ የትንሣኤያችን በክር ሆኖ እንደተነሳ በዝግ ቤት በመካከላቸው ሰላም ለእናንተ ይሁን ብሎ ሰላማቸውን አረጋግጦላቸዋል። አሁንም በትንሣኤው እነሆ የደቀ መዛሙርቱን ሰላም እንዳረጋገጠላቸው ኦርቶዶክሳውያን የተዋሕዶ ልጆች ኢትዮጵያውያን ሁላችሁም በትንሣኤው እንደተደሰትን በሀገራችን ሰላም እንድንደሰት አምላካችን እግዚአብሔር ለሀገራችን ሰላሙንና ፍቅሩን ያድለን። ሰላም ያለችው ከእርሱ ዘንድ ነችና ከዚህ በኋላ ነው እንግዲህ በዚህ ዕለት ለደቀ መዛሙርቱ ሰላም ለእናንተ ይሁን ብሎ ራሱን ሲገልጥላቸው ዲዲሞስ የተባለው ቶማስ ከ12ቱ ደቀ መዛሙርት አንዱ ቶማስ ከእነርሱ ጋር አልነበረም። ትንሣኤውን እንዳዩ በመካከላቸው እንደተገለጠላቸው በኋላ ሲመጣ ለወንድማቸው ለቶማስ ጌታችን እኮ ሙስና መቃብርን አጥፍቶ ሞትን ድል አድርጎ ተነሳ፣ በዝግ ቤት ሳለን በፍርሃት ውስጥ ተውጠን ሳለን በመካከላችን ተገልጦ ሰላም ለእናንተ ይሁን አለን አሉት። ይሄማ እንዴት ይሆናል አላቸው። ምክንያቱም ቶማስ የመጣው እነሆ ከሰዱቃውያን ወገን ስለነበረ ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው ከሚያምኑት ወገን ነው የመጣው። ይሄ ሰው ትንሣኤ ሙታን የለም የሰው ልጅ ከሞተ ከፈረሰ ከበሰበሰ በኋላ ዳግመኛ ሞትን ድል አድርጎ አይነሳም ከሚሉት ወገን የመጣ ሰው ነው። ስለዚህ ይህን ነገር ማመን ይቸግረዋል። እንዴት እናንተ አይታችሁት ክርስቶስ ተነሳ ሞትን ድል አድርጎ በመካከላችን ተገለጠ አላችሁ፣ እኔ ደግሞ እናንተ ያያችሁትን ክርስቶስ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የተነሳውን ክርስቶስን ካላየሁ የተቸነከሩ እግሮቹን እጆቹን በጦር የተወጉ ጎኑን ካላየው በስተቀር አላምንም አላቸው። አላምንም።
ምክንያቱም የቶማስ እይታ ደቀ መዛሙርቱ ወንድሞቼ አሁን እኮ ክርስቶስን አይተነዋል፣ ሞትን ድል አድርጎ ተነስቷል፣ በችንካር የተመቱ የተቸነከሩ እጆቹን አይተናል፣ በጦር የተወጋው ጎኑንም አይተናል፣ በችንካር የተቸነከሩ እጆቹንም አይተናል ብለው ያዩትን ሊሰብኩ ነው፣ ሊያስተምሩ ነው። እኔ ግን ሰማሁ ብዬ ልሰብክ ነው አለ። እንዴት ሰምቼ እንዴት እሰብካለሁ? ወንድሞቼ እንዳዩት እኔ ሳላየው፣ ወንድሞቼ ሐዋርያት የተቸነከሩ እጆቹን እግሮቹን በጦር የተወጉ ጎኖቹን የተወጋው ጎኑን ሳላይ እንዴት ብዬ ሰማሁ ብዬ አስተምራለሁ አለ። እንግዲህ ዛሬ ዳግም ትንሣኤ ብለን የምናከብረው ቤተክርስቲያን የምታከብረው በቶማስ ውስጥ የነበረውን አለማመንን ሊያርቅ ለሁለተኛ ጊዜ በዚህ ዕለት ቶማስ አብሯቸው እያለ ቶማስ ከሌሎቹ ደቀ መዛሙርት ጋር አንድ ቤት ሆነው በራቸውን ዘግተው ተሰብስበው በነበሩበት ሰዓት ጌታችን ለሁለተኛ ጊዜ ሰላም ለናንተ ይሁን አላቸው። ክብር ምስጋና ለእርሱ ይሁን። አዎ ቶማስ እያለ ተገለጠ። ቶማስን አገኘው። በደቀ መዛሙርቱ በጓደኞቹ መካከል አገኘው። እነሆ ቶማስ አዎ ተጠራጠርክን? እነሆ ና አለው። ቶማስን ወደ እርሱ እንዲቀርብ ፈቀደለት። ና የተቸነከሩ እግሮቼን እጆቼን እይ፣ በጦር የተወጋ ጎኔን እይ፣ ዳሰህ እመን እንጂ አትፍራ አትጠራጠር አለው። ቶማስም እነሆ የጌታን በጦር የተወጋ ጎኑን ዳሰሰው። እነሆ እርሱ ሩቅ ብእሲ አይደለምና ፍጹም አምላክ ፍጹም ሰው ነውና ጎኑን ሲነካው እጆቹ በችንካር በእሳት እንደገቡ ጅማት እርር ኩምትር አሉ ይላል። አዎ ግን ቶማስን እጆቹን በእጆቹ ያዘና ጌታችን ያመንክ እንጂ የተጠራጠር አትሁን፣ ስላየኝ አመንክን አለው። ሳያዩ የሚያምኑ ግን ብፁዓን ናቸው አለና እጆቹን እፍ ብሎ ፈወሰው ይለናል። ዳሰሰውና ፈወሰለት። እነዛ እንደ ጅማት ርር ኩምትር ያሉትን እጆቹን ዳሰሰለት። ሕይወት የሆነው መድኃኒት የሆነው ክርስቶስ እነሆ እጆቹን በእጆቹ ሲነካው እነዛ እጆች ፍጹም ዳኑ። ስለዚህ ያመንክውን እንጂ የተጠራጠርክ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው አለ። የእግዚአብሔር ልጆች ዛሬም ሁላችንም የክርስቶስን ትንሣኤ በተስፋ በእምነት አይተናል። እኛም እንደ እርሱ ሞትን ድል አድርገን በትንሣኤ ዘጉባኤ የትንሣኤያችን በኩር የሆነውን ክርስቶስን እርሱ እንደተነሳ እርሱን ተስፋ አድርገን በትንሣኤ ዘጉባኤ ሞትን ድል አድርገን ይሄ የለበስነው አካላችን ይሄ የሚፈርሰው የሚበሰብሰው ወደ መቃብር የሚወርደው አካላችን ነገ የማይፈርስ የማይበሰብስ ሕያው ዘላለማዊ አካል ሁነን እንነሳለን። ተስፋችን ይሄ ነው እግዚአብሔር ልጆች። ስለዚህ የዛሬው ዳግም ትንሣኤ ማለት በቶማስ ውስጥ የነበረውን ጥርጥር አለማመን እነሆ ካደገበት ባህል ካደገበት አስተምሮ ጀምሮ በውስጡ ነግሶበት የነበረውን ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን እንደተገኘ ሁሉ ዛሬ ደግሞ ትንሣኤ ሙታን አለ። ትንሣኤ ሙታን መኖሩን ደግሞ ባለቤቱ እነሆ ሞትን ድል አድርጎ ተነስቷል ብሎ በፍጹም እምነት በፍጹም ማመን እነሆ ወንጌልን እንዲሰብክ ክርስቶስ ሞትን ድል አድርጎ እንደተነሳ በውስጡ ያለውን ጥርጥርና ክህደት አስወግዶ በእምነት ጸንቶ እንዲቆም አድርጎታል። ክብር ምስጋና ለአምላካችን
ለእግዚአብሔር ይሁን በእውነት። ዛሬም የእግዚአብሔር ልጆች ኦርቶዶክሳውያን የተዋሕዶ ልጆች በዚህች ቤተ ክርስቲያን ውስጥ የምንኖር እግዚአብሔርን አምነን እግዚአብሔርን ተስፋ አድርገን መንግሥተ ሰማያትን ርስታችን የነገ ተስፋችን አድርገን የምንመላለስ ኦርቶዶክሳውያን ተስፋችን ይሄ ነው። ትንሣኤ ዘለክብር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳው እኛም እንደ አባታችን እንደ እግዚአብሔር እንደ ኢየሱስ ክርስቶስ ሞትን ድል አድርገን እንነሳለን ብለን ነው ይችን እምነት ይዘን በዚህች እምነት እያመን ነው የምንኖረው የምንመላለሰውና እንግዲህ የዛሬው ዕለት በእውነት የኦርቶዶክሳውያን የተዋሕዶ ለ5500 ዘመን በሰው ልጅ ላይ ሞት ሰልጥኖብን ነበረ። ያ በሰው ላይ ሰልጥኖ የነበረውን ሞት ነው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕመሙ በመከራው በሕማሙ በግርፋቱ መስቀሉን ተሸክሞ እስከ ቀራንዮ አደባባይ ድረስ ለአንድ አፍታ እንኳ መስቀሉን ተሸክሞ ከብዶት መንገድ ላይ ሲወርቅ እንኳን ለደቂቃዎች እንኳን ጊዜ አልሰጡትም። እዛው መስቀሉን ተሸክሞ ሲወርቅ እዛው ይረግጡት ነበር። መከራውን እዛው ያጸኑበት ነበር። መስቀሉን ተሸክሞ ሲወርቅ መስቀሉ ላይ አብሮ ሲወርቅ እዛው ላይ ይመቱት ነበር፣ እዛው ላይ ይገርፉት ነበር። ለደቂቃ እንኳን እረፍት ያልሰጡት አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ የተቀበለው በእኛ ላይ ሰልጥኖ የነበረውን ሞት ከኛ ሊያርቅልን ሞታችንን በሞቱ ሊያጠፋልን እነሆ ለ5500 ዘመን በእኛ ላይ ሰልጥኖ የነበረውን ዲያብሎስን በመስቀሉ ከኛ ሊያርቅልን ሊያስወግድልን የትንሣኤያችን በኩር ሆነ። ደስ ይበላችሁ የእግዚአብሔር ልጆች። በዚህች እምነት ውስጥ ነው ያለነው። በዚህች ንጹህ በሆነች እምነት ውስጥ ለራሱን ሕይወቱን ለልጆቹ ቤዛ አድርጎ ለሰጠን ለዚህች እምነት ነው እና ዛሬ በዚህች እምነት ውስጥ ነው የምንመላለሰው። የእግዚአብሔር ልጆች መድኃኒታችን ኢየሱስ ክርስቶስ እነሆ ለአዳም ልጆች ሁሉ ቤዛ ሆኖ ራሱን አሳልፎ ሰጥቷል። ለሁላችን ተላልፎ የተሰጠው የኛን ሞት የኛን መከራ እርሱ ተቀብሎ መከራውን እርሱ ተቀብሎ ግርፋቱን እሱ ተገርፎ እኛን ግን ወደሚበልጠው ወደ ዘላለማዊ ሕይወት አግብቶናል። ስለዚህ ዛሬ ዳግም ትንሣኤ የምንለው ትልቁ ዋናው ነገር በቶማስ ውስጥ የነበረውን አለማመን በቶማስ ውስጥ የነበረውን ጥርጥር አስወግዶ በእምነት ጸንቶ እንዲኖር እነሆ ሞትን ድል አድርጎ የተነሳውን ክርስቶስን በጦር የተወጋው ጎኑን ዳሶ አይቶ ከሞት የተነሳውን ክርስቶስን አይቼዋለሁ፣ እውነት ነው፣ ትንሣኤ ሙታን አለ፣ ከዚህ በኋላ እንደ ቀድሞ ትንሣኤ ሙታን የሰው ልጅ ከሞተ ከፈረሰ ከበሰበሰ በኋላ አይነሳም የሚለውን ነገር ሳይሆን ትንሣኤ ሙታን አለ ብሎ እንዲያስተምር አለማመኑን ጥርጥሩን አርቆለታልና በእኛም ውስጥ ያለውን አለማመናችንን አንዳንድ መቼም ሰዎች ነንና መንፈሳዊ ዝለት ሊያጋጥመናል። መንፈሳዊ ደካማነት ይገጥመናል። የመንፈስ መዛልን የመንፈስ ድክመትን ከኛ ርቆልን ቅዱሳንን ባበረታበት ቅዱሳንን ባጸናበት አባቶቻን ሊቃውንትን ባበረታበት ቅዱስ መንፈሱ እኛንም አበርትቶ አጽንቶ በእምነታችን እስከ መጨረሻው ጸንተን እነሆ እስከ መጨረሻው ድረስ አገልግለን 30-60 መቶ ያማረ ፍሬ እንድናፈራ የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት ከሁላችን ጋር ይሁን።
ወስብሐት ለእግዚአብሔር። ይቆየን።